የኢማን ጣዕም የዱንያ ጀነት ነው። የዱንያ እረፍት ነው። ዱንያ ላይ ጀነት አለ። የዱንያን ጀነት ያልገባ የአኼራ ጀነት አይገባም ተብሏል። የዱንያ ጀነት ደግሞ የኢማን ጀነት፣ መልካም ስራን የማጣጣም ጀነትን፣ በኢባዳ የመደሰት የመርካት ጀነትን። ሁለቱ ጀነቶች የተያያዙ ናቸው። እዚህ የኢማኑን የመልካም ስራውን የዒባዳውን ጀነት ውስጥ መግባት የቻለ አኼራ አርራሕማን አላህ የሰራትን ጀነት መግባት በሷ መደሰት ይችላል። እዚህ ግን የሶላቱ፣ የጾሙ፣ የዚክሩ፣ የዱዓው ጣዕም ከልቡ ያልዘለቀ በሚሰራው ዒባዳ መልካም ስራ ያልተደሰተ እርካታ ያልተሰማው የአኼራውን እውነተኛ እርካታ ደስታ ሊያገኝ አይችልም። ደስታ ያለው ልብ ውስጥ ነው። ደስታ የሚመጣው በኢማን በዒባዳ አላህን በመታዘዝ ነው፣ አላህን በመፍራት። አላህን ሲፈሩ ውስጥ ሰላም ያገኛል። አላህን መፍራት ሲተዉ ውስጥ ሰላም ያጣ፣ ይረበሻል። ውጫዊ ነገሮች ሊያረጋጉት፣ ሊያረኩት፣ ሊያስደስቱት አይችሉም። ወንጀል የልብ ደስታን የዒባዳ ጣዕምን እንዳያገኙ የሚከለክል የብረት ግድብ ነው ተብሏል። በአንድ በኩል ኸይር ስራ ብንሰራም መልካም ስራ ብናበዛም፣ በሌላ በኩል ግን ወንጀል ካለ ጠዋት ኸይር ስራ ከሰዓት ወንጀል፣ ቀን መልካም ስራ ማታ ወንጀል ምንሰራ ከሆነ የምንሰራው ወንጀል ጥፋት የመልካም ስራውን ጣዕም እንዳንቀምስ፣ በስራችን እንዳንደሰት፣ ልባችን እንዳይረጋ እንዳይረካ የሚያደርግ የብረት ግድብ ይሆናል ወንጀሉ። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ የሰጣችሁን ኒዕማ እወቁ፣ ኒዕማውንም ጠብቁ። አላህን ተባረከ ወተዓላ ከሚያስቆጣ ነገር ሁሉ ራቁ። የእሱን ውዴታ የሚያስገኝን ነገር ሁሉ ለማግኘት ደፋ ቀና በሉ። አላህ ተባረከ ወተዓላ ባሪያው ኸይርን ከሠራ መልካምን ሥራ ካበዛ በዱንያም በአኼራም ይመነዳል። የሰው ልጆች ጥፋታቸው ከበዛ በዱንያም በአኼራም ይቀጣል። ቅጣቱም ብርቱ ነው። የሰው ልጆች አላህን በማስቆጣታቸው ከሕግ በመውጣታቸው ከሚደርስባቸው ዱንያዊ ቅጣት አንዱ የውስጥ ሰላምን ማጣት ነው። የሚሰሩትን መልካም ሥራ ጣዕም መቅመስ አለመቻል ነው። አላህን በመታዘዝ ቁርአን ሐዲትን በመከተል ትክክለኛ ሙእምን በመሆን ደግሞ በዱንያም በአኼራም ሽልማት ይገኛል። መልካም ሥራ በማብዛት ከወንጀል በመራቅ አላህን በመታዘዝ ከሚገኙ ጥቅሞች ፋይዳዎች ትልቁ የውስጥ ሰላምን ማግኘት፣ ደስታን ማግኘት። በአላህ ተባረከ ወተዓላ በማመናችን እሱን በመፍራታችን የምናገኘው ለዛን፣ ጥፍጥናን፣ ጣዕማን ይህ የኢማን ጥፍጥና ይባላል። የኢማን የዒባዳ መልካም ሥራን የመስራት ጣዕም ይባላል። አላህ ተባረከ ወተዓላ ወደ እሱ በተቃረበን ቁጥር ኸይር ሥራ ባበዛን ቁጥር ለሱ ብለን ወንጀልን በተወን ቁጥር ይክሰናል፣ ይከፍለናል። አኼራ ላይ ክፍያው ጀነት ነው፣ ውስጡ ላይ ካሉ ጸጋዎች ጋር የአላህን ፊት ከማየት ጋር። ዱንያ ላይ ደግሞ የመልካም ሥራ የኢማን የዒባዳ ጀዛው ምንዳው ዋጋና ክፍያው የውስጥ መረጋጋትን የውስጥ ሰላምን በሚሰሩት መልካም ሥራ መደሰትን መታደል ነው። ሕይወት የሚረጋጋው ውስጥ ሰላም የሚያገኘው አላህ ተባረከ ወተዓላ በዘረጋልን መስመር መንገድ ስንጓዝ ብቻ ነው። ያ መንገድ ላይ እስከ ተጓዘን ድረስ ማድረግ ያለብንን አላህ የፈቀደልንን ስናደርግ አላህ የከለከለንን ስንተው ሲራጠል ሙስተቂም ላይ ትክክለኛው የእስላም ጎዳና ላይ በሁሉም ነገር አንገታችንን ደፍተን ራሳችንን ገድበን አድበን ስንጓዝ ሰላምን፣ ደስታን እናገኛለን። በምናደርገው ነገር ሁሉ እንደሰታለን፣ እንረካለን። ከመስመር ስንወጣ ስሜታችንን ስንከተል ከፊሉን በዲን መሰረት ከፊሉን በስሜታችን በነፍሳችን ፍላጎት መሰረት ስናስኬድ ነው ደስታ ከኛ የሚርቀው። የሰው ልጆች ደስታ ለማግኘት ብለው ማይሞክሩት ነገር የለም።
ማይፈነቅሉት ድንጋይ የለም። ነገር ግን ደስታ ያለው አላህን ተባረከ ወተዓላ በመፍራት ነው። መልካም ሥራ በማብዛት ነው። ስሜትን በመቃረን እውነተኛና ትክክለኛ አማኝ በመሆን ነው። በሁሉም ነገር ላይ ማስመሰልን በመተው የመረጡ ሕግ መተግበርን ትቶ በሁሉም ነገር እጅግርን ለአላህ ተባረከ ወተዓላ በመስጠት ነው ሙሉ ደስታ ያለው። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይላል አላህ ተባረከ ወተዓላ። ወንድም ይሁን ሴት በአላህ ያመነ መልካም ሥራን የሠራ በአዱንያ ያማረ የተስተካከለ የተረጋጋ ሕይወትን እናኖረዋለን። አኺራ ላይ ደግሞ ይሠራው የነበረውን ሥራ በብዙ እጥፍ እንመነደዋለን ይላል። መልካም ሥራ መስራት፣ ኢማንን ማሟላት ለሁለቱም ዓለም ሰላም፣ ደስታ፣ ስኬት፣ መረጋጋት ዋጋ ነው ማለት። መረጋጋትን የፈለገ ሰላምን የፈለገ እውነተኛ ደስታን የፈለገ ኢማኑን ሊፈትሽ ኢማኑን ሊያጠራ ሊያጠና መልካም ሥራ ደግሞ እንዳቅሙ ሊሰራ የመልካም ሥራ ጸር የሆነ አባሽ የሆነውን ወንጀልን ማመፅን ሊርቅና ሊጠነቀቅ ይገባዋል። ኢማን ሲስተካከል የመልካም ሥራ ጣዕም ሲቀመስ መልካም ሥራን ለመስራት የሚከፈሉ ዋጋዎችን ሁሉ ለመክፈል ዝግጁ ይኮናል። ሰላት በመስገድ በመጾም ሐጅ ዑምራ በማድረግ ዘካ በመስጠት ምንም አይነት ቅሬታ አይሰማም ውስጥ ላይ። የዒባዳን ጣዕም የቀመሰ ሰው የዒባዳው ጣዕም ዒባዳውን ሲያደርጉ የሚመጣውን ድካም ያስረሳው። ዒባዳውን እንዳያደርጉ የሚፈጠሩ እንቅፋቶችን ሁሉ መቋቋም ይችላል። የዒባዳን የኢማንን ጣዕም ያልቀመሰ ሰው ግን ጥቃቅን ነገሮች ከዒባዳ ያርቁታል። ኢማንን መልካም ሥራ እንዲሰላች ያደርጉታል። ከሶላት ጣዕም የእንቅልፍ ጣዕም የበለጠበት ሰው ከብርድ ልብስ ወጥቶ ወደ ሶላት መሄድ ይከብደዋል። ከወንበሩ ተነስቶ ለአዳን ፈጣን ምላሽ ሰጥቶ አወል ሶፍ መገኘት ከኢማም ቅርብ መሆን ዳገት ይሆንበታል። የኢማንን ጣዕም የቀመሰ ሰው ግን ለኢማን ሲል ሁሉንም ነገር ይቋቋማል። መስጂድ ከመሄድ ሐጅ ከወጀበበት ሐጅ ዑምራ ከማድረግ ምንም ነገር አያግደውም። የኢማን ጣዕም የዱንያ ጀነት ነው። የዱንያ እረፍት ነው። ዱንያ ላይ ጀነት አለ። የዱንያን ጀነት ያልገባ የአኼራ ጀነት አይገባም ተብሏል። የዱንያ ጀነት ደግሞ የኢማን ጀነት፣ መልካም ሥራን የማጣጣም ጀነት፣ በኢባዳ የመደሰት የመርካት ጀነት። ሁለቱ ጀነቶች የተያያዙ ናቸው። እዚህ የኢማኑን የመልካም ሥራውን የዒባዳውን ጀነት ውስጥ መግባት የቻለ አኼራ አርራሕማን አላህ የሠራትን ጀነት መግባት በሷ መደሰት ይችላል። እዚህ ግን የሶላቱ የጾሙ የዚክሩ የዱዓው ጣዕም ከልቡ ያልዘለቀ በሚሠራው ዒባዳ መልካም ሥራ ያልተደሰተ እርካታ ያልተሰማው የአኼራውን እውነተኛ እርካታ ደስታ ሊያገኝ አይችልም። ይሄ ከገባቸው ደጋግ ቀደምቶች መካከል አንዱ የዱንያ ሰዎች ምስኪኖች ናቸው ሲያሳዝኗል። ምክንያቱም ከዱንያ ሲወጡ ዱንያ ላይ ካሉ ጣፋጭ ነገሮች ሁሉ ይበልጥ ጣፋጩን ሳይቀምሱት ሳያጣጥሙት ነው የወጡትና ዱንያ ላይ ካሉ ጣፋጭ ነገሮች ሁሉ ይበልጥ ጣፋጩ አስደሳቹ የኢማን ጣዕም የኢማን ጥፍጥና የዚክሩ የቁርአኑ የሶላቱ የስጁዱ የሩኩዑ ለአላህ ብሎ ኸይር ሥራ የመስራቱ ለአላህ ብሎ ስሜትን አሸንፎ ከወንጀል የመራቁ ጣዕም ዱንያ ላይ ምንም ምሳሌ የሌለው ጣዕም። የዱንያ ሰዎች ዱንያ ላይ በብዙ ነገር የተደሰቱ ሊመስላቸው ይችላል። ነገር ግን ለዱንያ የሚኖሩ ሰዎች ተሞኝተዋል፣ ምስኪኖች ናቸው፣ አሳዛኞች ናቸው። ብዙ አስደሳች ነገሮችን ለማግኘት እየጣሩ ነገር ግን ዱንያ ላይ ካሉ በጣም የሚጥሙ የሚያስደስቱ ነገሮች ዋና የሚባለው ኢማንን ሳያጣጥሙ ሳይቀምሱ በመውጣታቸው ብለዋል። የልብ መደሰት ሙሉ የሚሆነው ወደ አላህ ተባረከ ወተዓላ ስንቀርብ መልካምን ሥራ ስንወድን ለመልካም ሥራ ለኢማን ለኸይር ለዒባዳ ሰፊ ጊዜ ስንሰጥ ትርፍ ጊዜን ሳይሆን በኢማንና በመልካም ሥራ የሚገኝ ጣዕም መለኪያ የለውም። ዱንያ ላይ ይሄን ይመስላል ተብሎ ሊገለጽም አይችልም። ስንቀምሰው ስናጣጥመው ብቻ ነው የሚታወቀው። ከሱ ከፍ ብሎ ያለ ደስታ ጣዕም የጀነት ደስታና ጣዕም ብቻ ነው። አካላቸው ዱንያ ላይ ያለ መንፈሳቸው
አኺራ ያለ ሰዎች አሉ፣ የኢማንን ጣዕም የቀመሱ ሰዎች ናቸው። ይሄን የኢማን ጣዕም ከቀመሱ ደጋግ የአላህ ባሮች መካከል አንዱ አንዳንዴ ልቤ ውስጥ ደስታ ይሰማኛል። ይህ ደስታ ሲሰማኝ እላለሁ በውስጤ የጀነት ሰዎች እንደዚህ አይነት ደስታ ላይ ከሆነ ያሉት እውነትም እነሱ ፊ ዐይሽን ጠይብ ደስ የሚል ህይወት ላይ ነው ያሉት ማለት ነው እንድል የሚያደርግ ደስታ ይሰማኛል ብላ የዱንያ ቆይታ በኢማን በኸይር ስራ በመልካም ስራ ሲያልፍ ጀነትን ያስታውሳል። አኺራ ላይ አለ ለደጋጎች ለሷሊሖች የተዘጋጀ ደስታ የሚባለውን በኢማናቸው እዚሁ ቀምሰውታል። ይሄን የሚለው የታሰረ የተገረፈ የተሰቃየ ሰው ነው። የዱንያ ህይወት ሞልቶለት አይደል? ዱንያ ላይ በብዙ መልኩ መከራን ስቃይን ያሳለፈ ሰው ከመሆኑም ጋር ግን ደስታ ያለው ልብ ውስጥ ነው። ደስታ የሚመጣው በኢማን በዒባዳ አላህን በመታዘዝ ነው፣ አላህን በመፍራት አላህን ሲፈሩ ውስጥ ሰላም ያገኛል። አላህን መፍራት ሲተዉ ውስጥ ሰላም ያጣ ይረበሻል። ውጫዊ ነገሮች ሊያረጋጉት ሊያረኩት ሊያስደስቱት አይችሉም። ነቢያችን ሰለላሁ ዐለይሂ ወሰለም ዛቀ ጧዕመል ኢማን መን ረዲየ ቢላሂ ረባ የኢማንን ጣዕም ቀመሰ ቀምሷላ። ኢማን የሚቀመስ ጣዕም አለው ማለት ነው። ኢማን የሚታወቅ የሚቀመስ ጣዕም አለው ማለት ነው። ማን ነው የኢማንን ጣዕም የቀመሰው? መን ረዲየ ቢላሂ ረባ አላህን ተባረከ ወተዓላ በጌትነት በአምላክነት ወዶ የተቀበለ ጌታዬ አምላኬ አላህ ብቻ ነው ያለ የአላህ ባሪያ በመሆንም የተደሰተ የረካ የተብቃቃ በሱ ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ነቢዬ መሪዬ ናቸው፣ አርአያዬ ናቸው፣ አስተማሪዬ ናቸው። በእሳቸው ነቢይነት አምናለሁ። የተናገሩት ሁሉ እውነት ነው እላለሁ። ከነፍሴ በላይ ከቤተሰቤ በላይ ከሀብቴ በላይ ወዳቸዋለሁ። እንደሳቸው ጌታዬን እገዛለሁ ያለ በነቢይነት መሪነት አርአያነት ደስተኛ የሆነ እሳቸውን የተከተለ የኢማንን ጣዕም ቀመሳ። እስላምን ሃይማኖቴ ነው መመሪያዬ ነው እስላምን ተከትዬ ነው ምኖረውም ምሞተውም ያለ ከሃይማኖቶች ሁሉ መርጦ እስላምን የወደደ የተገበረ የኢማንን ጣዕም ቀመሳሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማን የሚቀመስ ጣዕም እንዳለው ተናገሩ። የኢማንን ጣዕም የምናገኝባቸው ነገሮችም መለኪያዎቹ ምን እንደሆኑ ነገሩ። አላህን መውደድ፣ ነቢይን መውደድ ዓለይሂ ሰላቱ ወሰላም፣ መንገዳቸውን መከተል፣ ህጋቸውን መተግበር፣ እስላምን ህጉን ወዶ መቀበልና መተግበር። ጌታችንን ዲናችንን ባወቅን ቁጥር ኢማናችን ይጠነክራል። ኢማናችን በጠነከረ ቁጥር ጣዕሙ ይጨምራል። የተለያዩ ያስደስታሉ የሚባሉ ነገሮችን አድርገን ከምናገኘው ደስታ የበለጠ መልካም ስራ ስንሰራ፣ ዒባዳ ስናደርግ፣ ለአላህ ብለን ወንጀልን ስንተው ውስጣዊ እውነተኛ ደስታ ይሰማን። ሶስት ነገሮች እሱ ዘንድ ያለ ሰው እውነተኛ ሙእምን ይሆናል ተብሏል። የኢማንን ጣዕም ያገኛል፣ ይረካል በኢማኑ ተብሏል። አላህና መልእክተኛውን ከማንም አስበልጦ የሚወድ ሙስሊም ሙእምን ወንድም እህቶቹን ለአላህ ብቻ ብሎ የሚወድ አላህ ተባረከ ወተዓላ እስላምን ሰጥቶት በእስላም የኖረ ከእስላም ወጥቶ ወደ ኩፍር መሄድን እሳት ላይ የመጣልን ያክል የሚፈራ ሰው እውነተኛ ሙእምን ይሆናል፣ የኢማንን ጣዕም ያገኛል ተብሏል። የኔ ኢማን እስከምን ድረስ ነው በምን ልለካው ያለ ራሱ የሚጠይቅ ሰው በእነዚህ በነቢዩ ሰለላሁ ዐለይሂ ወሰለም ንግግሮች መለካት። ኩፍርን ጠላለሁ ወይ? ሽርክን ጠላለሁ ወይ? እጠየፋለሁ ወይ? እርቋለሁ ወይ? ሙስሊም ሙእምን ወንድም እህቶቼን ለአላህ ብቻ ብዬ ለዘር ለመልክ ለተለያዩ ዱንያዊ ጥቅሞች ሳይሆን ለዲናቸው ለኢማናቸው ብዬ ሙእምን ወንድሞቼን እህቶቼን ወዳለሁ ወይ? ከአላህና ከመልእክተኛው አስበልጬ የምወደው ማንም የለም ወይ? ራሴን፣ ቤተሰቤን፣ ልጄን ከአላህና ከመልእክተኛው ማላስበልጥ ከሆነ እውነትም ኢማን አለኝ፣ የኢማንን ጣዕም ቀምሻለሁ ማለት ነው። ሌሎች ዱንያዊ ጥቅማ ጥቅሞችን ዱንያዊ ትስስሮችን ከአላህና ከመልእክተኛው ከዲን የምናስበልጥ ከሆነ ኩፍርን ሽርክን ማንጠየፍ ማንጠላ ማንፈራ ከሆነ ኢማን ልባችን ውስጥ የለም። አካላችን ለፋቀና ቢልም ልብ ውስጥ ዘልቆ የሚገባ ጣዕምን የሚያስከትል የሚፈጥር ኢማን የለም ማለት ነው። ኢማንን ጣዕምን ለማጣጣም ከሚረዱ ነገሮች አንዱ ቁርአንን ያስተዋሉ በጥሞና መቅራት ማብዛት። ቁርአን የአላህ ንግግር፣ አላህን ማናገር የፈለገ ቁርአን ይቅራ ተብሏል።
ትክክለኛ አማኞችም ቁርአን በቀሩ ቁጥር ኢማናቸው ይጨምራል። ወኢዛ ቱሊየት ዐለይሂም አያቱሁ ዛደቱሁም ኢማና ወዐላ ረቢሂም የተወከሉን ይላል ቁርአኑ። እውነተኛ አማኞች ማለት እነዚያ ቁርአን ሲነበብላቸው ቁርአኑ ኢማን የሚጨምርላቸው ናቸው፣ ተወኩላቸው ከፍ ያለ ናቸው ብሏል። ኢማንን እንድናጣጥም ከሚያደርጉ ነገሮች አንዱ የኢማንን ጣዕም እንደቀመሰን ከሚያሳዩ ነገሮች አንዱ ቁርአንን መቅራት ማብዛት፣ ቁርአንን ማስተንተን፣ ለቁርአን ሰፊ ጊዜ መስጠትን፣ ከሰው ጋር ከማውራት ይልቅ ቁርአን በመቅራት ከአላህ ጋር መነጋገርን ማስበለጥ ማስቀደም። ወከዛሊክ የረሱልን ሰለላሁ ዐለይሂ ወሰለም ምክር መስማት፣ ሐዲስ መስማት፣ መቅራት፣ ዒልም መፈለግ የኢማንን ጣዕም እንድንቀምስ ኢማናችን እንዲያድግ ከሚያደርጉ ነገሮች መካከል አንዱ። ሁሌ የቁርአንና የሐዲስን ምክር መስማት ኢማን ልብ ላይ መዝራት፣ ልብ ላይ ያለን ኢማን የዒልም ውሃ ማጠጣት ማሳደግ ማለት። አላህ እንዲህ ብለዋል፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ይሄ ይቻላል፣ ይሄ አይቻልም፣ ይሄን አላህ ይወዳል፣ ይሄን አላህ ይጠላል በተባለ ቁጥር ኢማን ይጨምራል፣ ልብ ይረጋጋል፣ የኢማንን ጣዕም መቅመስ ይቻላል። ምንም አይነት ምክር ማንሰማ ከሆን የዲን እውቀት ለመጨመር ማንጥር ከሆን አላህ የሚወደውን የሚጠላውን ለማወቅ ፍላጎት ከሌለን ኢማናችን እየቀጨጨ ይሄዳል፣ ይታመማል፣ ይሞታል መጨረሻ። እዛ የኢማንን ጣዕም ለመቅመስ ኢማንን ለማጣጣም ኢማንን ለማጠንከር ከሚረዱ ነገሮች አንዱ ዒልምን መፈለግ ነው፣ የሸሪዓ እውቀትን መቅሰም ነው። ወሀከዛ የኢማንን ጣዕም እንዲያጣጥሙ ከሚያደርጉ የኢማንን የዒባዳን የመልካም ስራን ጥፍጥና እንዲያገኙ ከሚረዱ ነገሮች አንዱ የሌሊት ሶላት መስገድ። ሌሊት ላይ ተነስቶ ጸጥ ባለ ሰዓት ጋፊሎች ሲተኙ አላህ ወደ ቅርቡ ሰማይ ወርዶ ማነው ምህረት የሚጠይቀኝ፣ ማነው ተውበት የሚያደርግ፣ ማነው የሚለምነኝ በሚልበት ሰዓት ላይ ተነስቶ ከረቡል ዓለሚን ጋር ከአላህ ጋር መነጋገር። እኔ ነኝ ምህረት ምጠይቅህ ማረኝ፣ እኔ ነኝ የምለምንህ ስጠኝ፣ እኔ ነኝ የምጠራህ አቤት በለኝ እያሉ ከአላህ ጋር መነጋገር ኢማን ይጨምራል። የመልካም ስራን ጣዕም እንድናጣጥም ያደርጋል። ቀን ላይ የእስላምን ምንነት ያወቀ በሶላት ግዴታነት ያመነ በሙሉ ይሰግዳል። ነገር ግን ሌሊት ላይ ተነስቶ ማንም የማያየው ከመሆኑ ጋር ግንባሩን መሬት ላይ ደፍቶ ከእንቅልፍ ጣዕም ይልቅ የስጁድን ጣዕም አስበልጦ የሚሰግድ ጌታውን የሚማጸን የኢማን ጣዕም የገባው የዒባዳን ጥፍጥና የቀመሰ ነው። ከደጋ ቀደምቶች መካከል አንዱ የሆኑት አልፉደይል ኢብኑ ዒያድ ረሒመሁላህ ተዓላ ፀሐይ ስትጠልቅ ደስ ይለኛል፣ ፀሐይ ስትጠልቅ ሲመሽ ደስ ይለኛል፣ ለብቻዬ ገለል ብዬ ከጌታዬ ጋር ስለምነጋገርበት። ፀሐይ ስትወጣ ደግሞ ይከፋኛል፣ አዝናለሁ፣ ጋጋታ ስለሚፈጠር፣ የሌሊቱ ጸጥታ ስለሚጠፋ። ሌሊት ሲመጣ ለመተኛት የሚናፍቅና የሚጓጓ፣ ሌሊቱ ሲመጣ ከጌታው ጋር ለመነጋገር የሚጓጓ የሁለቱ ኢማን የሰማይና ምድር ያክል የተራራቀ ነው። አላህ ተባረከ ወተዓላ ኢማንን የሰጠው የኢማንን ጣዕም ያቀመሰው በሚሰራው ኸይር ሥራ መርካትን መደሰትን ያደለው ሰው ከምንም በላይ ከወርቅ ከፎቅ በላይ በዚህ ሊደሰት ይገባዋል። አላህን ሊያመሰግን ይገባዋል። የሰገዱ የሶላትን ጣዕም የማያውቁ ሰዎች አሉ። ሶላት መስገድ ዳገት የሚሆንባቸው ሰዎች አሉ። ለሶላት 5 ደቂቃ 10 ደቂቃ መስጠት የሚያሳዝናቸው ሰዎች አሉ። የሰገዱ እንደሆነም ዓለምን እየጎበኙ በህሊናቸው የሚሰግዱ ሰዎች አሉ። የኢማኑን ጣዕም ስላልቀመሱ ነው። ኢማም ትንሽ ስጁድ ካስረዘመ የሚከፋቸው ሰዎች አሉ። የኢማንን ጣዕም ስላልቀመሱ ነው። ልብ ውስጥ ዒባዳው ስራውን ስላልሰራ ነው። ልብን ስላልገራው ነው። ሌሎች ዱንያዊ አስደሳች ነገሮች ጊዜያቸው ዘለግ ባለ በረዘመ ይላሉ ሰዎች ጣዕሙን ስለቀመሱት ነው። ኢማኑ፣ ስጁዱ፣ ቁርአኑ፣ ኸይሩ፣ ዚክሩ፣ ዱዓው እንዲያጥር የሚመኘው ዒባዳን የሚጠላው ልብ ሲሸፍት ነው፣ ሲደክም ነው። እነዚያ ያመኑ ልባቸው ይረጋጋል። አላህን በማስታወስ ዚክር በማለት ሶላት በመስገድ ቁርአን በመቅራት ኸይር ሥራ ሁሉ ዚክር ይባል። አላህ የሚወደውን ነገር ማድረግ ሁሉ ዚክር ይባል። እነዚያ ያመኑ ልባቸው ይረጋል፣ ይረጋጋል፣ ይረካል አላህን በማስታወስ። አላህን የማስታወስ መገለጫ የሚባልን ነገር በማድረግ ሲሰግዱ፣ ሲቀሩ፣ ኸይር ሥራ ሲሰሩ ውስጣቸው ላይ ደስታ ይሰማቸዋል፣ ረጋ ይላሉ። አዋጅ ሰዎች ሆይ ስሙ፣ አላህን በማስታወስ እሱን በመታዘዝ ልቦች ይረጋጋሉ ይላል። ደስታን፣ እርካታን፣ ሰላምን፣ የህይወት ጥፍጥናና ጣዕምን የፈለገ
የዒባዳን ደጅ ሊጸና ይገባ። ሁሌ ዒባዳ ኸይር ስራ ሊያበዛ ይገባል። በዒባዳችን በኢማናችን ልክ ነው ደስታን የምንታደር። ኢማን ዒባዳ በቀነሰ ቁጥር ደስታችን እየቀነሰ ሄዳል። የተለያዩ ዒባዳዎችን መልካም ስራዎችን እንዳቅሙ የሰራ ነገር ግን ለሚሰራው መልካም ስራ ውስጡ ላይ ምንም አይነት ጣዕም ካላገኘ ደስ ካላለው እንደዚህ አይነት ሰው ልቡ ላይ ችግር እንዳለ በማወቅ ከጌታው ጋር ሊታረቅ ይገባል። ልቡን ሊፈትሽ ይገባል። ተውበትና ኢስቲግፋር ሊያበዛ ይገባል። ኸይር ስራ ተሰርቶ ለአላህ ተብሎ መልካም ስራ ተሰርቶ ወንጀል ተትቶ ውስጥ ላይ ምንም አይነት ደስታ ከሌለ፣ መልካሙን ስራ ለመስራት ጉጉት ከሌለ፣ ናፍቆት ከሌለ የአካል እንቅስቃሴ ብቻ ነው ይሆን። የመልካም ስራው ፍሬ ውጤቱ ወደ ልብ የዘለቀ አይደለም ማለት ነው። የዚህ ሰበቡ ወንጀል መብዛት፣ የአላህ ቁጣ እንዲመጣ የሚያደርግ ጥፋት ማጥፋት ነው። ወንጀል እየሰራ ደስታን አገኛለሁ ብለህ መቼም አትጠብቅ። ያጠራ ህይወቱ ይጠራለታል፣ ደስታው ይሞላለታል። የቀላቀለ ይቀላቀልበታል፣ ያደፈረሰ ህይወቱ ይደፈርስበታል ተብሎ ሁሌ አላህን ብቻ የሚታዘዝ ህይወቱ የሰላም የሰኪና የመረጋጋት የሆነ ሲፈልግ ጌታውን የሚታዘዝ ሲፈልግ ስሜቱን የሚታዘዝ ሲፈልግ ሲራጠል ሙስተቂም ላይ ሲፈልግ ደግሞ የሸይጣን መንገድ ላይ የሚጓዝ ደግሞ የቀላቀለ ያደፈረሰ ህይወቱ ይደፈርስ፣ ደስታው ይቀላቀላል። ኢነል አብራራ ለፊ ነዒም ደጎች ሁሌ አላህ የሚታዘዙ በዱንያም ሞተው ሲቀበሩም ቅያማ ሲቆምም ሶስቱም የህይወት እርከኖች ላይ ነዒም ውስጥ ሰላም ደስታ ውስጥ ነው የሚኖሩት። ወኢነል ፉጃራ አመፀኞች ግን ህገወጦች ግን ለፊ ጀሒም ዱንያም ላይ ሞተው ሲቀበሩም ከቀብር ተቀስቅሰው ቅያም ሲቆምም ጀሒም ውስጥ ናቸው፣ ስቃይ ውስጥ ናቸው። ኢዳ ሶላት ከመስገዳችን ጋር እንዳቅማችን ሰደቃ ከመስጠታችን ጋር ከመጾማችን ጋር ነገር ግን ለምንሰራው መልካም ስራ ምንም አይነት ጣዕም ከሌለው ደስተኞች ካልሆነ በአላህና በእኛ መሃል ክፍተት አለ ማለት ወንጀል ነው። ይሄንም ክፍተት የሚፈጥር የወንጀል ማበሻው ተውበት ኢስቲግፋር። ሸይኹል ኢስላም ተይሚያ ረሕመቱላሂ ዐለይህ መልካም ስራ ከመስራትህ ጋር ልብህ ላይ ለመልካም ስራው ደስታ ካላገኘህ ጣዕም ከሌለው በራስህን ፈትሽ። ምክንያቱም አላህ ባሪያውን አመስጋኝ ነውና መልካም ስራ የሰራን ሰው እዚሁ ዱንያ ላይ ይመነዳል፣ በሰራው መልካም ስራ ይመነዳል፣ ደስተኛ እንዲሆን ያደርገዋል፣ እንዲረካ ያደርገዋል። ኸይር ስራ ከመሰራቱ ጋር እርካታ ከሌለ ለሚሰሩት መልካም ስራ ጣዕም ከሌለው ከአላህ ጋር ተባረከ ወተዓላ ያለን ግንኙነት ተበላሽቷል ማለት ነውና ልብህን ጠርጥረው ፈትሸው። ቆሾ ሊሆን ይችላል አጽዳው ማለት ነው። ወንጀል የልብ ደስታን የዒባዳ ጣዕምን እንዳያገኙ የሚከለክል የብረት ግድብ ነው ተብሏል። በአንድ በኩል ኸይር ስራ ብንሰራም መልካም ስራ ብናበዛም፣ በሌላ በኩል ግን ወንጀል ካለ ጠዋት ኸይር ስራ ከሰዓት ወንጀል፣ ቀን መልካም ስራ ማታ ወንጀል ምንሰራ ከሆነ የምንሰራው ወንጀል ጥፋት የመልካም ስራውን ጣዕም እንዳንቀምስ፣ በስራችን እንዳንደሰት፣ ልባችን እንዳይረካ የሚያደርግ የብረት ግድብ ይሆናል ወንጀሉ። ኸይር ስራ ከመስራቴ ጋር ሙስሊም ከመሆኔ ጋር ለምንድን ነው ህይወቴ ሰላም ያጣው መረጋጋት ያልቻልኩት? ሶላት ስሰግድ ደስታ ማይሰማኝ ልቤ ማይሰበሰበው በሰራሁት ኸይር ስራ ማረካው ማለት ደሰተው ለምንድን ነው ከተባለ ወንጀል አለ። የምትሰራው ኸይር ስራ ልብህን እንዳያስደስት ወንጀሉ የብረት አጥር ሆኖበት ነው። ያን አጥር ነቅለህ ጣለው። ከኸይር በኋላ ኸይር ስራ፣ ከኸይር በኋላ ሸር አትስራ። ከኸይር በኋላ ሸር መስራት ኸይሩን አቅም ያሳጣዋል፣ ዋጋ ቢስ ያደርገዋል። አምኛለሁ ሰለምያለሁ ያለ ሁሉ የኢማንን ጣዕም አይቀምስም። ኢማኑ ሲጠነክር ስር ሲሰድም ቃለት አልአዕራቡ አመና ቁል ለም ትኡሚኑ ወላኪን ቁሉ አስለምና ወለማ የድኹል ልኢማኑ ፊ ቁሉቢኩም ብለው ገና አዲስ የሰለሙ ሰዎች ሙእምን ሆነናል አሉ። አይ ሙእምን ሆነናል እንኳ አትበሉ፣ ሰልመናል በሉ። ገና ነው ኢማን ልባችሁ ውስጥ አልዘለቀም ብሏል አላህ ተባረከ ወተዓላ። ኢማን ልብ ውስጥ የዘለቀ ሰው ኸይር ስራ እየጨመረ ይሄዳል። ከሸር የራቀ ይሄዳል። ኸይሩ ይበዛል። ተሳስቶ እንኳ ወንጀል ቢሰራ ይፈራል። ያን ወንጀል የሚያብስለትን ኸይር ስራ ያበዛል። ከኸይር ወደ ኸይር ከሸር ወደ ሸር ሳይሆን ኢማኑ እያደገ ነው የሚሄደው፣ እየወረደ እየቀነሰ ሳይሆን። ሄረቅል የሚባለው የፈረንጆች ንጉሥ ነብዩ ሰለላሁ ዐለይሂ ወሰለም የእስላም ጥሪ ደብዳቤ ባደረሱለት ጊዜ
ስለሳቸው የሚያውቅን ሰው አስፈልጎ አስመጥቶ ጥያቄዎችን ጠይቀው ነበር። ከጠየቀው ጥያቄ መሃል አንዱ መሐመድን ከተከተሉ ሰዎች ውስጥ እሱ ካመኑ እሱን ከተከተሉ በኋላ ዲኑን ጠልተው ወደ ኋላ የሚመለሱ ሰዎች አሉ እንዴ ብሎ ጠይቆ ነበር። የለም፣ እስላምን ኢማንን ከቀመሰው በኋላ ጠልቶት ወደ ኋላ የሚመለስ ሰው የለም ተብሎ ተመልሶለት ነው። ይሄኔ ምን አለ? ኢማን እንደዚህ ነው። ኢዛ ኻለጠ በሻሸቱሁ አልቁሉብ፣ የኢማን ደስታው ልብ ውስጥ ከገባ ከልብ ጋር ከተዋሃደ በኋላ አይወጣም። ማንም እስላምን ኢማንን አንዴ ከቀመሰው በኋላ ትቶት ወደ ሌላ አይሄድም። ኢማን በሻሻል ደስታል ውስጥ ላይ የሚፈጥረው ደስታል ሰዓዳል አንዴ ከቀመሱት እያደገ እየጨመረ ነው የሚሄድ። ወንጀሉ ሲያይል ሲበዛ ግን ጣዕሙ ደስታው ከልባችን እንዳይዘልቅ ያደርጋል። የአካል እንቅስቃሴ ብቻውን አይጠቅምም። ምንሰግደው ሶላት ልብ ውስጥ እንዲዘልቅ፣ ምንቀራው ቁርአን ልብ ውስጥ እንዲዘልቅ፣ ህይወት እንዲቀይር ከፈለገን ከልባችን አማኞች ልንሆን መቀላቀልን ልንተው ይገባናል። የኢማንን ጣዕም ከቀመሰ አንድ ሰው የኢማኑ ሙሉነት ምልክት ነው። የሚሰራው ኸይር ስራ ምንም ጣዕም ከሌለው የኢማኑ ማነስ ምልክት ነው። ኢማናችን በጨመረ ባደገ ቁጥር ምንሰራው ስራ ጣዕሙ ፍሬው በበዛ ቁጥር ደረጃችን አላህ ዘንድ እየጨመረ ይሄዳል። በዛው ልክ ጀነት ላይ ደረጃችን ያድጋል። አላህ ዘንድ ቅርበታችን ይጨምራል። የምንሰራው ስራ ግን ፍሬ አልባ በሆነ ቁጥር የአካል እንቅስቃሴ ብቻ ነው የሚሆን። ከቀደምቶች መሃል አንዱ ሃዳ ሱሩሪ ቢካ ወአነ ሚንከ ኻኢፍ ፈከይፈ ሱሩሪ ቢካ ወአነ ሚንከ አሚን ለም። እኔ እየፈራሁ እዚህ ዱንያ ላይ ሆኜ እየፈራሁ እንኳ አንተን በመታዘዜ ይሄን ያክል ደስተኛ ሆኛለሁ። ነገ ደግሞ ፍርሃት ሁሉ ስጋት ሁሉ ጠፍቶ ጀነት ስገባ ምን ያክል ይሆን የምደሰተው? በአንተ በማመኔ ያንተን ሕግ በማክበር እዚህ ዱንያ ላይ ሆኜ ስራጡን እንኳ ሳልሻገር ትልቅ ደስታ እየተሰማኝ ነው። ነገ ስራጡን ተሻግሬ ጀነት ስገባሳ ደስታዬ ምን ያክል ይሆን የሚሆነው? ዛሬ ዱንያ ላይ ቁጭ ብዬ ይሄን ያክል የተደሰትኩ ነው በኢማኔ አንተን በማወቄ ካንተ በመነጋገሬ ነገ ካንተ ቅርብ ሆኜ ስቀመጥ ከነብዮች ከሷሊሖች ስቀላቀልሳ ደስታዬ ምን ያክል ይሆን የሚሆነው ይሉ ነበር። አላህን በመፍራት ቁርአን ሐዲስን በመከተል የሚገኝ ደስታ በምንም የሚመሰል የሚገለጽ አይደለም። አልሐሰኑ አልበስሪ ረሕመቱላሂ ዐለይህ የኢማን ደስታን 3 ቦታ ላይ ይፈልጉታል። የኢማን ደስታን ጣዕሙን 3 ቦታ ላይ ይፈልጉታል። አንደኛው ሶላት እየሰገዳችሁ፣ ሁለተኛ ቁርአን እየቀራችሁ፣ ሶስተኛ ዚክር እያላችሁ ፈልጉ የኢማንን ጣዕም። ቁርአን ስትቀራ፣ ሶላት ስትሰግድ፣ አላህን ስታስታውስ የኢማንን ጣዕም ማጣጣም ከቻልክ ልብህ ከተረጋጋ ደስ ካለህ ፈምዱ ወአብሽሩ ቀጥል፣ በዛው ተደሰት እንኳን ደስ አለ። ቁርአን ስትቀራ፣ ሶላት ስትሰግድ፣ ዚክር ስትል ግን ምንም አይነት ጣዕም እርካታ ማይሰማህ ደስታ ማይሰማህ ከሆነ በሩ ተዘግቶብሃል ማለት ነው። 3 ቦታ ላይ ልቡን ፈልጎ ያላገኘ 3 ዋና ዋና ዒባዳዎች ላይ እርካታ ደስታ ማይሰማው ባልተቋረጠ ባላለቀ የማይል ሲያልቅ ዳግም ያን ኸይር ስራ ለመስራት ማይዋጓ በሩ ተዘግቶበታል ማለት ነው። አሁንም በሩ የሚከፈተው በተውበት ነው፣ ከአላህ ጋር በመታረቅም ኸይር ስራ በመስራት ነው። በየሌሊቱ አላህ ወደ ቅርቡ ሰማይ ወርዶ ማን ነው የሚለምነኝ፣ ማን ነው የሚታረቀኝ፣ ማን ነው ይቅርታ የሚጠይቀኝ ይላል። እኔ ልንል ሌሊት ላይ የልባችን በር አንኳኩተን ልንከፍተው እያንዳንዱ ስጁድ ወደ አላህ ምን ያክል ተቃረብኩ ልንል ዙህር ሰግደን ዓስርን ልናፍቅ፣ ዓስር ሰግደን መግሪብን ልናፍቅ፣ በእያንዳንዱ ቀን በእያንዳንዱ ሶላት ይበልጥ ወደ አላህ ቅርበትን ልንጨምር ይገባን። የዒባዳ ሰዎች በዒባዳቸው ይበልጥ ይደሰታሉ። የሚጫወቱ ሰዎች የሚዘፍኑ ሰዎች በዘፈንና በጨዋታ አገኘሁት ከሚሉት ደስታ በላይ ተብሏል። ወንጀለኞች ለወንጀል እንኳ ይጓጓሉ፣ ወደ ሸይጣን ለመቃረብ ከአላህ ለመራቅ። የኢማን ሰው የዲን ሰው በኸይር ስራ ሊደሰት ለኸይር ሊጓጓ አላህን ተባረከ ወተዓላ ጥናት ሊጠይቅ يقبل ثم صلوا وسلموا على البشير النذير والسراج المنير لقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين
اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أذقنا برد عفوك وحلاوة مناجاتك. اللهم أذقنا برد عفوك وحلاوة مناجاتك. اللهم أذقنا برد عفوك وحلاوة مناجاتك برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.